ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ያሉ አካላትን በምክክር ሂደቱ ላይ እንደሚያሳትፍ አስታወቀ። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከትምህርት ሚኒስቴር መግለጫ ሰጥቷል። ግለሰቧ በበኩሏ እውነተኛ ታሪኬ የሰማችሁት አይደለም ስትል በተላለፈው ዘጋቢ ፊልም አጋልጣለች። በዝርዝር እንመለከተዋለን። በነቢዩ ጭፋ የሚመራ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ መመዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም ቢሆንም አሰራር በመጣሱ ከካውንስሉ ታግዷል ተባለ። በግብጽ የሚገኘው የሩሲያ ኤምባሲ በባህር ሰርጓጅ የቱሪስት መርከብ ላይ ያሉ ቱሪስቶች በሙሉ ሩሲያውያን መሆናቸው ተገለጸ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መጋቢት 18 2017 ዓ.ም ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተገለጸ። ማርኮ ሩቢዮና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ግንኙነትን ማጠናከር አክሎ በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር ያወጣው መግለጫ አመላክቷል። ሀገራቱ በአፍሪካ ቀንድ መረጋጋት ማምጣት አንድ የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫ አክትቷል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትር አገራቸው ለሰላማዊና የበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋል ተብሏል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴ ግድብን ታፈነዳለች ማለታቸው የኢትዮጵያ መንግስትን ያሳዘነ ነበር። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በኢትዮጵያ ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬይነርን ጠርተው ፕሬዚዳንት ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡ ጠይቀው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቅምት 13 2013 ዓ.ም ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር አብደል ሐማዶክና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅት ነው የህዳሴ ግድብ ጉዳይ ያነሱት። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሪፐብሊካኑ እጩ ዶናልድ ትራምፕ የእንኳን ደስ አለዎት መልእክታቸውን ያስተላለፉት የአሜሪካ ምርጫ ውጤት ይፋ መደረጉን ተከትሎ እንደነበር ይታወሳል። አምባሳደር ብናልፍ አንዱዓለም ከአሜሪካ ሴኔት የአፍሪካ ፖሊሲ ከፍተኛ ፕሮፌሽናል ስታፍ አባል ጋር ተወያዩ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከአሜሪካ ሴኔት የውጭ ግንኙነት ኮሚቴ የአፍሪካ ፖሊሲ ከፍተኛ ፕሮፌሽናል ስታፍ አባል ጆን ቶማስ ዝዊስኪ ጋር በዋሽንግተን ዲሲ ተወያይተዋል። በውይይታቸው በኢትዮጵያና አሜሪካ መካከል ያለውን አሁናዊ ግንኙነት ገምግመዋል። የሁለቱ ሀገራት ግንኙነት ሊጠናከር በሚችልባቸው መንገዶች ላይም እንደዚሁም በቀጣይ የሁለትዮሽ ግንኙነታቸውን አጠናክረው ለመቀጠል መስማማታቸውን በአሜሪካ የኢትዮጵያ ኤምባሲ መረጃ አመላክተዋል። ፈረንሳይ የኢትዮጵያን የሽግግር ፍትህ ሂደት ስኬታማ እንዲሆን ድጋፍ እንደምታደርግ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። አምባሳደር አሌክሲስ ላሜክ በፌዴራል ጠቅላይ ፍርድ ቤት የስራ ጉብኝት አድርገዋል። አምባሳደሩ ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ጋር ተወያይተዋል። በውይይቱ ለአምባሳደሩ በኢትዮጵያ የሽግግር ፍትህ ፖሊሲን መሰረት አድርጎ ልዩ ችሎት የማቋቋም ሂደትን በተመለከተ እንዲሁም በሌሎች የሪፎርም ስራዎች ዙሪያ ገለጻ ተደርጎላቸዋል። የሽግግር ፍትህ ፖሊሲ ትግበራ ላይ ፍርድ ቤቶች የተሰጣቸውን ሚና ለመተግበር በሚያስችሉ ጉዳዮች ላይ ትብብር ማድረግ የሚቻልባቸው ሁኔታዎች ላይም ውይይት ተደርጓል።
የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ፍርድ ቤቱ በሽግግር ፍትህ ፖሊሲው አማካኝነት ነጻና ገለልተኛ ልዩ ችሎት ለማቋቋም የህግ ማርቀቅ ስራ እያከናወነ እንደሚገኝ ገልጿል። ችሎቱን የማደራጀት ተግባር የፍርድ ቤት ኃላፊነት መሆኑን ገልጸው ረቂቅ አዋጁ ለህዝብ ተወካዮች ምክር ቤት ከመላኩ በፊት ከሚመለከታቸው አካላት ጋር በመተባበር የህዝብ ውይይት ለማድረግ በዝግጅት እንደሚገኝም ጠቁሟል። አምባሳደር አሌክሲስ ስላሜክ ፈረንሳይ የሽግግር ፍትህ ትግበራ ሂደት ውጤታማ እንዲሆን ድጋፍ እንደምታደርግ መግለጻቸውን የፍርድ ቤቱ መረጃ አመላክተዋል። ከ2 ቢሊዮን ዶላር በላይ በካርበን ሽያጭና በአረንጓዴ ቦንድ ለማግኘት መታቀዱ ተገለጸ። የአየር ንብረት ለውጥን ለመቋቋም የተቀመጠውን እቅድ ለማሳካት ከ2 ቢሊዮን ዶላር በላይ በካርበን ሽያጭና በአረንጓዴ ቦንድ ለማግኘት መታቀዱን የኢትዮጵያ ካፒታል ገበያ ባለስልጣን ገልጿል። አረንጓዴ ኢኮኖሚን ለማስፋት በአረንጓዴ ቦንድና በካርበን ክሬዲት ላይ ያተኮረ አውደ ጥናት እየተካሄደ ይገኛል። የኢትዮጵያ ካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተር ዶክተር ኢሳያስ ካሳ የአየር ንብረት ለውጥ በኢኮኖሚው ላይ ከፍተኛ ጫና እያሳደረ ሲሆን ከጠቅላላው ጂዲፒ 1% ለኪሳራ ይዳርጋል። ይህ ተጽዕኖ እንደ አውሮፓውያን የዘመን ቀመር በ2040 ወደ 5% ያድጋል ተብሎም ይጠበቃል። የኤፍሲዲ ኢትዮጵያ ዳይሬክተር ህክመት አብደላ በበኩላቸው ለአየር ንብረት ለውጥ ለማቋቋምና የማይበገር አረንጓዴ ኢኮኖሚ ኢኒሼቲቭን ለማሳካት አረንጓዴ ቦንድና ካርበን ክሬዲት የመሰሉ የፋይናንስ አማራጮችን መጠቀም ያስፈልጋል ብለዋል። ኢትዮጵያ እንደ አውሮፓውያን የዘመን ቀመር በ2030 68% የአየር ንብረት ለውጥን ለመቀነስ ያስቀመጠችውን ግብ ለማሳካት 316 ቢሊዮን ዶላር ያስፈልጋታል ብሏል። ለዚህም የአረንጓዴ ቦንዶችንና የካርበን ክሬዲቶችን መጠቀም ያስፈልጋል። በምዕራብ ወለጋ ዞን ከ40 ሺህ ቶን የሚበልጥ የቡና ምርት ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽሕፈት ቤት ገለጸ። የጽሕፈት ቤቱ ተወካይ አቶ ማቱዌስ ማርደሳ ለኢዜአ እንደገለጹት ህገወጥ ንግድን በመቆጣጠር ጥራቱንና ደረጃውን የጠበቀ የቡና ምርት ለማዕከላዊ ገበያ የቀረበው ባለፉት 8 ወራት ነው ተብሏል። ቡናው ለማዕከላዊ ገበያ የቀረበው በአካባቢው በሚገኝ 1062 ቡና አቅራቢ ነጋዴዎችን አማካኝነት እንደሆነም አቶ ማቴዎስ አስታውቋል። በምርት ዘመኑ የነበረው የአየር ሁኔታ ለቡና ተክል አመቺ በመሆኑም ምርቱን በጥራትና በብዛት ለማዕከላዊ ገበያ ለማቅረብ የተጀመረውን ጥረት ተጠናክሮ መቀጠሉን ገልጿል። ለዚህም በዞኑ የሚገኙ 182 ደረቅ ቡናን የሚቀሽሩና ቀይ ቡናን የሚያጥቡ የቡና ማሽኖች በሙሉ አቅማቸው እየሰሩ እንደሚገኝ አስረድቷል። በኢናንጎ ከተማ በቡና ንግድ ስራ ላይ የተሰማሩት አቶ ገመችስ ገነት በሰጡት አስተያየት ቡናን ከአምራች አርሶ አደሮች በተመጣጣኝ ዋጋ በመግዛት ለኢትዮጵያ ምርት ገበያ በማቅረብ ተጠቃሚ ሆነዋል። በዚህ ዓመት የቡና ዋጋ ጥሩ በመሆኑ ኮንትሮባንድና ህገወጥ ንግድ መቀዛቀዙን የተናገሩት አስተያየት ሰጪው ይህ ህጋዊ ቡና ነጋዴዎች የሚፈልጉት የቡና ምርት መጠን ለመግዛት ምቹ ሁኔታ እንደፈጠረላቸው አስረድተዋል። በጊምቢ ወረዳ የቡና ነጋዴ አቶ ተስፋውን ረዲን በበኩላቸው ከዞኑ ጥራቱን የጠበቀ ቡና ለማዕከላዊ ገበያ እያቀረበ መሆኑን ይናገራሉ። በዚህ ዓመት የቡና ንግዱ ህጋዊነት እንዲኖረው በተደረገው ጥብቅ ቁጥጥር አልፎ አልፎ ይከሰት የነበረው የአቅርቦት ችግር ማቃለሉን ተናግሯል። ይህም ህጋዊ ነጋዴዎችን ይበልጥ የሚያበረታታ ከመሆኑ ባሻገር የተሻለ ገቢ በማግኘት ተጠቃሚ እያደረጋቸው ስለሆነ ቁጥጥር ተጠናክሮ እንዲቀጥል ጠይቋል። በምዕራብ ወለጋ ዞን ወደ 600 ሺህ ሄክታር በላይ መሬት በቡና ተክል መሸፈኑንና ከዚህም በየዓመቱ በአማካይ ከ250 ሺህ ቶን በላይ የቡና ምርት የሚሰበሰብ መሆኑ ተመላክቷል። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር በቅርበት እንደሚሰሩ አስታወቁም። በኢትዮጵያ ጉምሩክ ኮሚሽንና በኬንያ ገቢዎች ባለስልጣን መካከል ለ2 ቀናት በአዲስ አበባ ሲካሄድ የነበረው ውይይት ተጠናቋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቀባታ ሁለቱ ሀገራት ተጨማሪ የአንድ ማዕከል የድንበር አገልግሎት ጣቢያዎችን በማስፋት የድንበር አካባቢ የጉምሩክ አገልግሎትን ቀላልና ቀልጣፋ ለማድረግ በቀጣይ ተቀራርቦ ለመስራት ከስምምነት ላይ መድረሳቸውን ገልጸዋል። የኬንያ ጉምሩክ ባለስልጣን የልዑካን ቡድን መሪ ሞሰስ ሙያ በበኩላቸው የዓለም የንግድ እንቅስቃሴ በከፍተኛ መጠን እየጨመረና ውስብስብ እየሆነ መምጣቱን ገልጸው የሁለቱ ሀገራት የጉምሩክ ተቋማት ይህንን ታሳቢ በማድረግ በቅንጅት መስራት እንደሚገባቸው አመላክተዋል። ከውይይቱ ጎን ለጎን የኬንያ ጉምሩክ ባለስልጣን ልዑክ የአዲስ አፍሪካ ዓለም አቀፍ የኮንቬንሽንን ኤግዚቢሽን ማዕከልና ሌሎች የልማት ስራዎች መጎብኘታቸውን ከጉምሩክ ኮሚሽን የተገኘው መረጃ አመላክተዋል። ኢትዮጵያና ደቡብ ሱዳን በሁለትዮሽ የኢኮኖሚ ትብብራቸው ዙሪያ ተወያዩ። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከደቡብ ሱዳን የፋይናንስ ሚኒስትርና የነዳጅ ተጠባባቂ ሚኒስትር
ማሪያሌ ዶንግሪናተር ጋር ውይይት አድርገዋል። ውይይቱ የሀገራቱን የኢኮኖሚ ትስስር ማጠናከርን ያለመ ነው። ሁለቱን ሀገራት በመሰረተ ልማት፣ ኢነርጂ፣ በኃይል ትስስርና በሌሎች የልማት ስራዎች ማስተሳሰር ያለው ፋይዳ በተመለከተም ሀሳባቸውን ተለዋውጠዋል። በተጨማሪም ዶክተር ኢዮብ ተካልኝ ከሚኒስትሩ ጋር በነበራቸው ቆይታ በቀጠናዊ ሰላምና መረጋጋት ላይ መክረዋል። ሚኒስትር ዴኤታው ዘላቂ ሰላም ቀጣይነት ላለው የኢኮኖሚ እድገትና ልማት ምሰሶ እንደሆነ መግለጻቸውን የገንዘብ ሚኒስቴር መረጃም አመላክተዋል። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። በነቢዩ ጭፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም ቢሆንም አሰራር በመጣሱ ከካውንስሉ ታግዷል። ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉን አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙ ተረጋግጧል። በመሆኑም ጉዳዩ በካውንስል ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፍ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል ሲል መረጃው አመላክተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ያሉ አካላትን በምክክር ሂደቱ ላይ እንደሚያሳትፍ አስታወቀም። ኮሚሽኑ በኦሮሚያ ክልል በትጥቅ ትግል ውስጥ የነበሩና ከመንግስት ጋር አብረው በሰላም ለመስራት ሰላማዊ በሆነ መንገድ ለመታገል እንዲሁም ለሰላም አስተዋጽኦ ለማድረግ ከመጡ አካላት ጋር መነጋገሩን አስታውቋል። በቅርቡ በክልል ደረጃ በሚደረገው ሀገራዊ ምክክር በትጥቅ ትግል ያሉትን አካላት በምክክሩ እንዲሳተፉ ጥረት እያደረገ መሆኑን ገልጿል። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለኢትዮጵያ ፕሬስ ድርጅት እንዳስታወቁት በአማራ ክልል በአራት ክላስተሮች ማለትም በጎንደር፣ ባህር ዳር፣ በደብረ ብርሃንና በደሴ ከህዝቡም ጋር ንግግር ተደርጓል። በወቅቱ ሲነሱ ከነበሩ ጉዳዮች መካከል አንዱ የተመለሱ ወገኖቻችን አሳትፏቸው የሚል ነበር። ይህ ቀጥታ የህዝብ ጥያቄ ስለሆነ መመለስ ግድ ነው ብሏል። ኮሚሽኑ ትጥቅ የማስፈታት ስልጣን እንደሌለውና ትጥቅ ይፍቱ የሚል ቅድመ ሁኔታ እንደማያስቀምጥ ጠቅሰው በጫካ ውስጥ በትጥቅ ትግል ላይ ያሉት ትጥቃቸውን ሳይፈቱ በውክልና ለምክክሩ መቀመጥ እንደሚችሉም ተናግረዋል። ያለውን ችግር መፍታት የሚቻለው በመነጋገር ነው ያሉት ኮሚሽነሩ ይህ ሀሳብ በይፋ ውጭ ላሉ ሚዲያዎችም እንዲሁም ለዲፕሎማቶችና አምባሳደሮች መተላለፉን አስታውቋል። ቀደም ሲል በኦሮሚያ ክልል በትጥቅ ትግል ውስጥ የነበሩት ወደ ሰላማዊ ትግል መጥተው ከኛ ጋር በነበራቸው ቆይታ በተሳካ ሁኔታ ተደምድሟል ብሏል። የአማራውም እንዲሁ እንደሚሆን ተስፋ እናደርጋለን ሲሉ ገልጿል። ሌሎችም አሉ ወደፊት ይፋ የምናደርጋቸው ይሆናል ያሉት ኃላፊው መቼም ቢሆን የማያዋጣውን ነገር ቢኖር ምክክር ነው፣ ሌላ ምንም አማራጭ የለንም ሲሉ ተደምጧል። የምክክር ኮሚሽን ግጭት ለየትኛውም ወገን ትርፍ እንደሌለው በሀገራችን አንዳንድ አካባቢ የምናየው ጥፋት በቂ ማሳያ ነው ሲልም ገልጿል። ማንኛውም ጥያቄ መፍትሄ የሚያገኘው በኃይል በጠመንጃ እሳት ሳይሆን በሰለጠነ መንገድ ብቻ መሆኑንም ሊታወቅ ይገባል ብሏል። በአማራ ክልል የተፈጠረውን አለመግባባትና ግጭት በዘላቂነት ለመፍታት ገለልተኛ ሆኖ የተቋቋመው የሰላም ካውንስል ሰላምን ለማስፈን በርካታ ተግባራት እያከናወነ እንደሚገኝም ተመላክቷል። ከሰሞኑ ምክር ቤቱ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ ፈቃደኛ መሆናቸው ማስታወቁ ይታወሳል። ከሰሞኑ በኢቢኤስ ቴሌቪዥን ቀርባ አነጋጋሪ ቃለመጠይቅ ያደረገችው ብርቱካን ተመስገን ከበደ እውነተኛ ታሪኬ የሰማችሁት አይደለም ስትል በተላለፈ ዘጋቢ ፊልም ተናገረች። እንደ ብርቱካን ገለጻ እሁድን በኢቢኤስ ፕሮግራም ዝግጅት ፊልም እንድሰራና ያልሆነ ማንነት ተላብሼ እንዳወራ አድርጎኛል ስትል ማስተባበያ ሰጥታለች። ግለሰቧ ፕሮግራሙ በኢቢኤስ ከተላለፈ ወዲህ የድራማው አካል የሆነው የራይድ ሹፌር ጋር ያደረገችው የስልክ ንግግር ላይም ጤነኛ ሳለሁ ለልመና መዳረጌ ተገቢ አይደለም ስትልና ስትጸጸት ተሰምታለች። በተጨማሪም የትምህርት ደረጃዋም ሆነ የትምህርት ዝግጅቷ በተመለከተም ከሀቅ የራቀ መረጃ ተቀነባብሮ ህዝቡን የማደናገር ስራ እንደተሰራ አረጋግጣለች። ብርቱካን የትዳር ጓደኛ እንዳላትና ወላጆቿ በህይወት እንዳሉም በዚሁ ዘጋቢ ፊልም የገለጸች ሲሆን ይህ ሁሉ ድራማ ግን ለባለቤቷ አለመንገሯን
መሆኗን ከዩቲዩበሮች ጋር ባደረገችው ቆይታ አረጋግጣለች። ባለቤቷም ቢሆን ይህን በሰማ ሰዓት ተደናግጦ ራሱን ስቶ እንደነበር ለዩቲዩበርና የደም ነጋዴዋ መዓዛ መሐመድ ባደረገችው በስልክ ውይይት ገልጻለች። እንደ ግለሰቧ አገላለጽ ከስሟ በስተቀር በኢቢኤስ የተላለፈው ፕሮግራም ሙሉ በሙሉ ከሀቅ የራቀና ድራማ እንደነበር አብራርታለች። ዩቲዩበሮቹም ከሐዋሳ ወደ ደብረ ብርሃን ቦታ ቀያይራ እንድትኖርና የገንዘብ ድጋፍ እንደሚያደርጉላት ሲያባብሏት የሚያሰማ የድምፅ ማረጃ በዘጋቢ ፊልሙ ቀርቧል። ከህልውናዋ ጋር ተያይዞም መንግስት ቢለቅሽ አማራ አይለቅሽም፣ አማራ ቢለቅሽ መንግስት አይለቅሽም በማለት ዛቻና ማስፈራሪያ ሲያደርሱባት እንደነበር ከመዓዛ መሐመድ ጋር ባደረገችው የስልክ ውይይት ለመረዳት ተችሏል። ብርቱካን ተመስገን ለዚህ ፊልም ካራክተር ሆና እንድትሰራ በርከት ያሉ ሰዎች ያሉት አደረጃጀት መነሻ በማድረግ ጥያቄ እንደቀረበላትና ይህንን ጥያቄም እርሷ እንደተቀበለች ከዛም የኢቢኤስ ቴሌቪዥን ፊልሙን እንዲሰራና መረጃው ተዛብቶ ለህዝብ እንዲቀርብ ተደርጓል። የስክሪፕቱ ደራሲ የኢቢኤስ ሰራተኛ መሆኑንና የፊልሙ ተሳታፊ እንደነበር በዘጋቢ ፊልሙ ተመላክቷል። ብርቱካን ስክሪፕቱን እንዳትሳሳት የሚነግራትና የሚያስተካክላት ሰው ተመድቦላት እንደነበርም ተመላክቷል። በመጨረሻም ግለሰቧ ከልቤ ውጭ ሙሉ ጤነኛ መሆኔን የኢትዮጵያ ህዝብ ሊያውቅልኝ ይገባል ስትል ተናግራለች። በተያያዘ ዜና የትምህርት ሚኒስቴር የብርቱካን ተመስገን ከበደ ጉዳይ በተመለከተ መግለጫ ወጥቷል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከትምህርት ሚኒስቴር የተሰጠው ማብራሪያ እንደሚከተለው ነው። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል ብሏል መግለጫው። በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ ነበረች። ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2013 ዓ.ም እንዲሰጥ መደረጉ ይታወሳል። ተማሪዋ በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ኤክስቴንሽን ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጪ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧን በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደንቢ ዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደንቢ ዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጭ የሆነና በፍጹም ወደ ደንቢ ዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑ የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑንም ለማሳወቅ እንወዳለን ብሏል መግለጫው። በመሆኑም አንደኛ በማህበራዊ ሚዲያው እየተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጭ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎችም ከዚሁ ማብራሪያ ጋር ተያይዘዋል። ሁለተኛ ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርጓል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው እውቀትና እውነት የሚሰርጹባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል ብሏል። ሶስተኛ የኢትዮጵያ ብሮድካስት ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎች ወይም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራም በቀጥታ አየር ላይ ማዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎችን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል ብሏል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮች መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አልፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል ብሏል። በዚህ አጋጣሚ ዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበትን መሰረታዊ ተልዕኮዎች በመረዳት የተቋማቱን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ካደራ ጭምር እናሳስባለን ሲል በመግለጫው አመላክተዋል።
ከዚህ ጉዳይ ሳንወጣ የሴቶች ጥቃት ለፖለቲካ አጀንዳ ማስፈጸሚያ መጠቀም ከሰብአዊነት ያፈነገጠ ተግባር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር እርጉጌ ተስፋዬ ሰሞኑን ብርቱካን ተመስገን ተብላ በምትጠራ ሴት ሐሰተኛ ታሪክ ላይ ተንተርሶ በማህበራዊ ትስስር ገጾች የሚነሱ ሀሳቦችን በተመለከተም በሰጡት መግለጫ በሴቶች ላይ የሚፈጸመውን ጥቃት ማውገዝና መቃወም ከሁሉም የሚጠበቅ ኃላፊነት ነው ብሏል። ብርቱካን ተመስገን ተብላ በምትጠራ ሴት ሐሰተኛ ታሪክ ላይ ተንተርሶ የተለቀቀው መረጃ ግን በሴቶችና ህጻናት ላይ ያልተገባ መረጃን ለማህበረሰቡ ያደረሰ መሆኑን አመላክቷል። ድርጊቱ ከሰብአዊነት ያፈነገጠና የሚወገዝ ተግባር መሆኑንም አጽንኦት ሰጥቷል። የሴቶችን ጥቃት ለመከላከል ተገቢውን ማስረጃ በማቅረብና መፍትሄ ሊያመጣ በሚችል መልኩ ብቻ ሊሆን እንደሚገባም አስገንዝበዋል። በኦሮሚያ ክልል ሰላሌና አካባቢው ሲንቀሳቀስ የነበረው የኦነግ ሸኔ ታጣቂ ሰላም ይሻለኛል በማለት እጁን ከነትጥቁ ለመከላከያ ሰራዊትና ለክልሉ መንግስት አስረክቧል። የሸኔ ቡድን ከሰሞኑ በጅቡቲ መስመር ለመዝጋት ባደረገው እንቅስቃሴ በመከላከያ ሰራዊት እርምጃ እንደተወሰደበትና እንደተደመሰሰ ይታወቃል። ይህን ተከትሎም ቡድኑ በሰላማዊ መንገድ ትግል ለማድረግ በርከት ያለ ቁጥር ያላቸው አባላቱ እጃቸውን ለመከላከያ ሰራዊት እየሰጡ መሆኑን ለማወቅ ተችሏል። የዛሬው የሸኔ አባላት እጅ የሰጡ ቁጥር በርከት ያለ ሲሆን የሰላም ጥሪውንም ለጓዶቻቸው ማስተላለፋቸው ለማወቅ ተችሏል። የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ሸዋ ሮቢት ከተማ ያሰለጠናቸውን ሚሊሻዎች አስመርቋል። በምረቃ ስነ ስርዓቱ የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አለም ለገሰ፣ የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ አቶ ጸጋይ እንግዳ ወርቅ፣ የሸዋ ሮቢት ከተማ ተቀዳሚ ከንቲባ አቶ ዘላለም መኮንንና የቃወት ወረዳ አመራሮች ተገኝቷል። የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አለም ለገሰ ተመራቂ የጸጥታ ኃይሎች ለዞኑና ለወረዳው የጸጥታ ኃይል ተጨማሪ አቅም እንደሚሆን ገልጸው በማንኛውም መንገድ ክፍለ ጦሩ እንደማይለያቸውና ለአካባቢው ሰላም አብሮ እንደሚቆም ተናግረዋል። ተመራቂ የሚሊሻ አባላት ለሕዝባቸው ሰላምና ደህንነት በጽናት በመቆም የአካባቢያቸውን የጸጥታ ማስከበር እንዳለባቸው አስገንዝበዋል። የሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ዘላለም መኮንን በኩላቸው አሁን ላይ በከተማው አንጻራዊ ሰላም መገኘቱን ገልጸው ለዚህ ደግሞ መስዋዕትነት እየከፈለ ላለው መከላከያ ሰራዊትና ከሰራዊቱ ጎን ተሰልፎ ለሚገኘው ሰላም ፈላጊ ማህበረሰብ አጠቃላይ ለጸጥታ ኃይሉ ምስጋና አቅርበዋል። የአካባቢውን ጸጥታ ኃይል በስነ ምግባር በወታደራዊ ብቃትና ቴክኒክ በአጭር ጊዜ አሰልጥነው ላበቁ የሰራዊት አባላት የላቀ ምስጋና በማቅረብ ተመራቂ የሚሊሻ አባላትም የሚጠበቅባቸውን ኃላፊነት አውቀው መትጋት እንዳለባቸው አሳስበዋል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በሶማሊያ ሀልገንና በሊድዌይኒ የሚገኙ የኢትዮጵያ ሰላም አስከባሪዎች ለአቅመ ደካሞች ድጋፍ አደረጉ። በሶማሊያ ሴክተር 4 የሰላም አስከባሪ ሰራዊት የሴክተር ስታፉን ጨምሮ 47ኛ ሞተራይዝድ እና 16ኛ ሜካናይዝድ ሻለቆች በሀልገንና በሊድዌይኒ ለሚገኙ አቅመ ደካማ ነዋሪዎች ድጋፍ አድርገዋል። የሴክተሩ ሎጂስቲክስ ኃላፊ ኮሎኔል አለሙ ተስፋ ሰላም አስከባሪ ሰራዊቱ አህጉራዊ ተልዕኮውን ከመወጣት ባለፈ ለአካባቢው ማህበረሰብ የሚያደርገውን ድጋፍ ለህዝቡ ያለውን ፍቅር በተግባር የሚገልጽ ህዝባዊነቱን የሚያረጋግጥ ነው ብለዋል። አሁን ላይ የተደረገውን ድጋፍ የኢድል ፍጥር በዓልን ምክንያት በማድረግ ሲሆን ከሶማሊያውያን ወንድምና እህት ህዝቦች ጋር የሚያስተሳስረን ባህል፣ ሃይማኖትና የጋራ እሴት ያለን መሆኑን የሚያመላክት አንድነታችንን የሚያጠናክር መሆኑን ይገልጻል ብለዋል። ድጋፉን የተረከቡት የሀልገን ከተማ አስተዳደር አህመድ አደንና ኑር መሐመድ የኢትዮጵያ ሰራዊት እያደረገልን ያለው በጎ ተግባር የሚያስመሰግነውና በማህበረሰባችንም የሚያስወድድ ነው ሲሉ ገልጸዋል። በግብጽ የሚገኘው የሩሲያ ኤምባሲ በባህር ሰርጓጅ ቱሪስት መርከብ ላይ ያሉ ቱሪስቶች በሙሉ ሩሲያውያን መሆናቸው ተናገረ። ስለ አደጋው ተጨማሪ ዝርዝር መረጃን ለማግኘት አሁንም እየጠበቁ ነው የሚለው በግብጽ የሚገኘው የሩሲያ ኤምባሲ
በመርከቡ ውስጥ የነበሩ ቱሪስቶች በሙሉ ሩሲያውያን መሆናቸው ገልጿል። ኤምባሲው በፌስቡክ ገጹ ላይ በለጠፈው ጽሑፍ ሕጻናትን ጨምሮ 45 ተሳፋሪዎች በመርከቧ ውስጥ እንደነበሩ ተናግሯል። መግለጫው አክሎ 4 ሰዎች መሞታቸውንና ሌሎች በርካታ ተሳፋሪዎች በተመለከተ መረጃ በመጠባበቅ ላይ መሆናቸውን ገልጿል። ቢቢሲ ከአካባቢ ሰዎች አገኘሁት ባለው መረጃ 6 ሰዎች መሞታቸውን አስነብቧል። በሁርጋዳ የሚገኘው የአካባቢው ገዢ ጽሕፈት ቤት ለሮይተርስ የዜና ወኪል እንደገለጸው በቀይ ባህር ሰርጓጅ መርከብ ላይ ዜግነታቸው ያልታወቁ 6 የውጭ ዜጎች መሞታቸውን አመላክተዋል። ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ገለጹ። በዩኒቨርሲቲዎቹ ቅጥር ግቢ ለፍልስጤም የሚደረጉ የድጋፍ ሰልፎችን ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነው ተብሏል። በዚህ ወቅት ከ300 በላይ ሊሆን ይችላሉ ሲል ነው በጋያን ጉብኝታቸውን እያደረጉ ያሉት የውጭ ጉዳይ ሚኒስትሩ ለጋዜጠኞች የተናገሩት። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርገው ነን ብለዋል። አስተዳዳሪያቸው ጸረ እስራኤል ነው የሚል ትርክት ከሚያራምዱባቸው ዩኒቨርሲቲዎች መካከል የመን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀው ነው ይህንን ያሉት። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር የዋለች ሲሆን ሩቢዮ ይህንን ትክክለኛ ውሳኔ ነው ብሏል። ሩሜሳ ኦስትሮክ ከቦስተን ማሳቹሴትስ ወጣ ብሎ በሚገኝ ስፍራ ላይ ጭንብል ባጠለቁ እና የሲቪል ልብስ በለበሱ የኢሚግሬሽን ባለስልጣናት በማይታወቅ መኪና መወሰዷን ተከትሎ በማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። በፉልብራይት የስኮላርሺፕ ፕሮግራም የተማሪ ቪዛውን ያገኘችው ኦስትሮክ በህፃናት ጥናትና በሂውመን ዲቨሎፕመንት ዶክትሬቷን እያጠናች ነው። የቱርካዊቷ ተማሪ ቪዛ ለምን እንደተሰረዘ ሩቢዮ ተጠይቀው ነበር። በሁሉም ቦታ ተናግሬያለሁ፣ ድጋሚ እናገራለሁ። በተማሪ ቪዛ ወደ አሜሪካ ከመጡ በኋላ የመጡት ለመማር ብቻ ሳይሆን ዩኒቨርሲቲዎችን በሚያወድሙ እንቅስቃሴዎች ለመሳተፍ፣ ተማሪዎችን ለማወክም፣ ህንፃዎችን ለመቆጣጠርና በአጠቃላይ ሁከት ለመፍጠር ከሆነ ቪዛ አንሰጥም ብሏል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገር የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ተወስዳለች። አንድ የፌዴራል ዳኛ በማሳቹሴትስ እንድትቆይ ውሳኔ ቢያስተላልፉም ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራል መዛግብት ያሳያሉ። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።